አሁን ለሞነርና ለሞነር ግን መተባበር ያስፈልጋል ነው የሚለው ነገር ካልተባበርን እንጠፋለን ነው ችግሩ እየባሰ ነው የሚሄደው የሚለው ነገር ነው የተነሳ ያለው አንዱ ይሄ ነው ችግር እየፈጠሩ ያሉት ላይ ጫና ይፍጠር ጫና ፈጥሮ ወደ ምን ፈልገው ሰላምና ልማት መግባት እንችላለን ካሁን በፊት የተሳሳትነውን መማር አለብን ንስሐ መግባት ካለብን ንስሐ ገብተን የበፊቱ ማስተማሪያ አድርገን በፊት ነው ማለት ያለብን ነው ሳንል የተፈጠሩ ችግሮች የተፈጸሙ በደሎች አይተን አሁን ከዛ ተምረን ነው ማለት አለብን በህዝቦች መካከል ላይ ያለው እርስ በርስ ቁርሾ ብቻ አይደለም በዚህ ስርዓት እየተፈጠረ ያለው ህዝቦችን ለማናቆር ብሔሮችን አካባቢዎችን ብቻ አይደለም በብሔሮች ውስጥ በእያንዳንዱ ብሔር ትግራይ ራሷ በአካባቢ በአውራጃ በወረዳ እንድትከፋፈል በሃይማኖት በማንነት የትግራይ ኤሊትን በተለያየ መልኩ የመከፋፈል ስራ ነው የሚሰራው ተመሳሳይ የአማራ ኤሊት ኦሮሚያንም እንደዚሁ በግልጽም ብዙ ክልል አድርገዋለሁ እንዲያደርገዋለሁ እስከ ማለት ድረስ ርቆ የሄደ ማለት ነው በአፋር ከዚህ አንደኛ በእያንዳንዱ ህዝብና እያንዳንዱ ብሔር በውስጡ እንዲከፋፈል በውስጡ እርስ በርስ ግጭት ውስጥ እርስ በርስ ቁርቁስ ውስጥ እንዲገባ ስምረትና አንድነት እንዳይኖረው በጋራ ቆሞ የጋራ ጥቅሙንና የጋራ እንዳይሄድ ከዛ ደግሞ እያንዳንዱ ብሔር ደግሞ በየጎረቤቱ ሌላው ብሔር ላይ እንዲሰጥ አንዱ ካንዱ ጋር እንዳይግባባ አጀንዳ እየተወረወረ የማናቆር ስራ ስለዚህ በጎንዮሽ አንድ የሆነ በፌደራል መንግስትና በክልሎች መካከል ያለ ቨርቲካል የሆነ ኮንፍሊክት አይደለም እንመለከው ሆሪዞንታል የሆነ ክልሎችንም ብሔሮችና ህዝቦች በውስጣቸው እንዲበታተኑ እንዲከፋፈሉ እያንዳንዳቸው ደግሞ እንዳይግባባ አንዱ ከሌላው ብሔር አንዱ ህዝብ ከሌላው ህዝብ እንዳይግባባ እንዳይስማማ እንዳይናቆር በጋራ እንዳይቆም ተከባብሮ ተስማምቶ እንዳይኖር የተረጋጋች ሀገር እንዳትፈጠር የማድረግ ስራ ከዚህም አልፎ አገሮች በአገሮች ላይ ያንዳንዱ ሀገር ሉዓላዊነቱን ጠብቆ የፖሊሲ ልዕልናውን ሉዓላዊነቱን ነፃነቱን ጠብቆ ህዝቦቹን የጋራ ጥቅማቸውና የጋራ ገበያቸው የጋራ የሆነ የኮመን ኢንተረስታቸው ማለት ነው ይሄንን ነገር የማስፈጸም ጉዳይ ሳይሆን ማንንም ጣልቃ የሚገባበት የኮማሪ ቤት እስኪመስል ድረስ ያንዳንዱ ሀገር የውጭ ሀገር ኃይሎች እንደልባቸው እየገቡ ሪሶርስ የሚዘርፉበት አንዱን እያወጡ አንዱን የሚያወርዱበት እንደልባቸው ወታደራዊ ጣልቃ የሚያካሂዱበት በቀጥታ ትዕዛዝ ፍላጎታቸው የሚያስፈጽሙበት ዓለም አቀፍ ተቋማት ሉዓላዊነትን ሰብረው ገብተው የህዝቦች ጥቅምን በሚጻረር መልኩ የአገራት ሪሶርስና የአገራት ፖሊሲን ጠምዝዘው ሪሶርስ የሚወስዱበት የህዝቦችን ተስፋ የሚያጨልሙበት ለመሰረተ ልማት ለኢኮኖሚ ልማት ለተለያየ ሊሆን የሚችል የአገሮች በጀትና ሪሶርስ ለሌሎች ኃይሎች ለውጭ ኃይሎች ፍላጎት ማሟያ እንዲሆን ህዝቦች ግን በእርስ በርስ ጦርነት እንዲጠመዱ ደም እንዲፋሰሱ የሚያደርግ አካሄድ ያየን ያለነው ህዝቦች የኢትዮጵያ ህዝቦች እየገጠማቸው ያለው ችግር እስካሁን ምን ያህል እንደተጎዱ በትግራይ ህዝብ ተጀመረ ከዛ ቀጠለ ህዝብ ያለቀ ነው ያለውና ስለዚህ እንዴት አድርገን ነው ከዚህ ችግር መውጣት ያለብን ዋናው ጥያቄ ይሄ ነው የተገለጹ እንዳለ ሆኖ ህዝብ ለህዝብ እንዴት ነው ከአንድ ሆኖ ችግሩን መፍታት ያለበት ወደ መሬት አውርደን መሰራት ያለበት ስራው ብዙ ስራ አለ አንያ ነገር ህዝብ ለህዝብ በታሪክም በተግባርም ለአንድ ህዝብ ተነስቶ ወራለሁ ብሎ ተነስቶ ወይም ለአንድ አጠቃለሁ ብሎ ተነስቶ የዘመተበት ታሪክ የለም ኤሊቶች የሚፈጥሩት ነው ኤሊት ግን በየዘመኑ የሚፈጠር ኤሊት ህዝቡ የተወሰነ ህዝብ ደጋፊ በማፍራት እነሱ በማሰለፍ ለአንዱ ህዝብ እንዲጎዳ ያረጋሉ በትግራይ ውስጥ የተደረገው ነው ለ27 አመት በልማት ጎዳና ስንኖር ይሄንን 27 አመት ወደ ጨለማ በመገልበጥ ጨለማ ዘመን ነው በማለት ሌላ የነሱ ተከታይ ደግሞ ከዚህ የተሻለ አገኛለሁ ከሚል አንፃር በአስተሳሰብ አዛውቶ
በአንድ ህዝብ እንዲዘምት በማድረግ ከፍተኛ በደል ፈጽመዋል። ማነው? ኤሊቱ ነው እንደዛ ያደረገው። ስለዚህ በትግራይ አልቆመም፣ ወደ አማራ ገባ፣ ወደ አፋር ገባ፣ ወደ ኦሮሞ አለ፣ በጋምቤላ አለ፣ በቤሻንጉል አለ፣ በሶማሊያ አለ። የት ሰላም የለም። አሁን በኢትዮጵያ ውስጥ 27 ዓመት ጨለማ የተባለ በ27 ዓመት በልማት ጎዳና የነበረ አገሪቷ ወደ ከፍተኛ አዘቅት በማስገባት መከራው እየበላ ነው ህዝቡ ያለው። ስለዚህ አሁን ምን እናድርግ ነው ዋናው ነገሩ። እንደዚህ ብለን እንሙት፣ እንደዚህ ብለን እንለቅ፣ አንድ ሆነን ይህንን ገጥሞን ያለ አደጋ ህዝቡ ተገናኝቶ ወደ ሰላም በማምጣት ለኤሊት ደግሞ ተጽዕኖ በመፍጠር ለፖለቲከኛው ተጽዕኖ በመፍጠር ወደ ሰላም እንዲመጣ ማድረግ ይችላል ህዝቡ። ህዝብ ማለት የመጨረሻው ኃይል ህዝብ ላይ ነው ያለው። እየመጣ ያለው የሚያጠፋው አካልም የህዝብ አካል ነው። ስለዚህ በየቤቱ ከተመካከረ ማይፈታ ችግር አለ ብዬ አላምንም። ስለዚህ ህዝብ ለህዝብ ግንኙነት ሲባል የህዝቦች ትብብር ለሰላም ሲባል ቃሉ ዝም ብሎ ቀላል ሊመስል ይችላል። ትልቅ ትርጉም ነው ያለው። ስለዚህ እያንዳንዱ ኢትዮጵያዊ እያንዳንዱ ማህበረሰብ በዚህ ዙሪያ በመሰባሰብ ገጥሞት ካለ ችግር መውጣት አለበት ነው የሚል እምነት አለኝ። ምክንያቱ በታሪክ ይተሳሰራል። ከ3000 ዓመት አብሮ የኖረ ነው። ጠላቶች ሲመጡ አብሮ ተዋግቶ አገሪቷ ያስጠበቀ ህዝብ ነው። ኦሮሞ አይል፣ አማራ አይል፣ አፋር አይል፣ ትግራይ አይል ሁሉም አንድ ነው። ስለዚህ በታሪክ የተሳሰረ ህዝብ ነው ያለ። በሃይማኖት የተሳሰረ ህዝብ ነው ያለው። ኦርቶዶክስ አለ፣ ሙስሊም አለ፣ ሌላም በባህልም የተሳሰረ ነው። ባህል ማለት ሃይማኖት አለ፣ ገበያ አለ፣ ብዙ ጋብቻ አለ፣ ብዙ ነገር ነው ያለው። ስለዚህ ይህ ተለያይቶ አይለያይም። ውስጥ ላይ ያለ እየተፈጠረ ያለው ችግር በፖለቲካና በኤሊት ካልነው ህዝቡ አንድ ሆኖ እነሱ በመገሰጽ እነሱ ወደ ትክክለኛ በማምጣት ከችግር መውጣት ይችላል የሚል እምነት ነው ያለን። በኢኮኖሚ የተሳሰረ ህዝብ ነው። አሁን እኮ ከጎጃም እኮ ወደዚህ ወደ መቀሌ እኮ ባህር ዛፍ ይመጣል። ከዚህ እኮ ወደ ጎጃም እኮ ስምንት ይሄዳል። እንዴት አድርገው ነው ይመጣ ያለው? መስዋዕት እየከፈለ መንገድ ላይ መስዋዕት እየከፈለ መንገድ ተዘግቷል። ስለዚህ ህዝቡ እንዲገናኝ እየታገለ ነው ያለው፣ በማህበራዊ ኢኮኖሚ እንዲገናኝ። ግን አትገናኝም የሚል ዋርዲያ ደግሞ አለ፣ እዛ ዘበኛ አለ። ስለዚህ ያ ዘበኛ ህዝቡ ሀይ ማለት አለበት፣ ካለፈው ስህተቱ ተምሮ ሀይ ማለት አለበት፣ ወደ አንድ ማጣት አለበት። በእርግጥ አሁን የተሻለ እንትን አለ ስገነዘው በአማራ ክልል ብትሄድ፣ በኦሮሞ ብትሄድ፣ በጋምቤላ ብትሄድ፣ በአፋር ብትሄድ የተሻለ ማህበረሰቡ የት ነበርን የሚል ጥያቄ እያነሳን ያለው። ስለዚህ እኛ ደግሞ ባለን አቅም ህዝቡ እንዲቀራረብ መስራት ያስፈልጋል የሚል እምነት ነው ያለኝ። ስልጣን ላይ ያለው ኃይል ከሩቅ መንገድ ተልእኮ ተቀብሎ ነው እኛ ወዳልሆነ አቅጣጫ ህዝብ ወደ ችግር እየከተተ ያለው ከሩቅ መንገድ ከውስጥም በራሱ። ምክንያቱ አሁን ኢትዮጵያ ውስጥ ልዩነት ያለው ወንጀለኛውና ትክክለኛ መስመር ይዞ የሚሄድ አካል ሁለቱም ነው ያለው ጦርነት አሁን። ስለዚህ ወንጀለኛው ስርዓትና ህግ እንዲመጣ አይፈልግም። ስርዓትና ህግ ከመጣ ተጠያቂ ነው፣ ይጠየቃል፣ በፈጸመው ወንጀል ይጠየቃል። ትክክለኛ አካል ደግሞ ስርዓትና ህግ ይከበርልኝ ብሎ ትግል ላይ ነው ያለው። ስለዚህ አሁን የሚወዛው ማን ነው የሚል ነገር እንውሰድ። ስርዓትና ህግ ይከበር የሚል አካል ነው የሚወዛው። ስለዚህ ለምንድን ነው እስካሁን የቆየ ነው? የራሳችን ስንፍና ነው፣ የራሳችን ስንፍና ነው። ምክንያቱ እኛ ዝም ባልን ቁጥር ችግሩ እየተባሰ ይሄዳል፣ ሞታችን እየበዛ ነው የሚሄደው። አንድ ጓደኛ አዲስ አበባ ባለፈው ተዳውለን ከሳንቺ አካባቢ ነው፣ ራእይ አካባቢ ነው የሚኖረው። ለ50 ዓመት እዛ ነው የኖረው። ምን አለ የመሰላችሁ? አሁን እኛ
ጁንታ በሉ ብለን ጁንታልን፣ ዝመቱ ብለን ዘመትን፣ ኮሪደር ልማት አለን ተከተልን አለ። ቤታቸው አፍርሳለን አፈረስን። አሁን ደግሞ ቀለም አንድ ቀለም ቀቡ አለን እየቀባን ነው። አሁን የቀረን አለ ጉድጓድ ቆፍሩና ልቅበራችሁ እዛ እንቆፍራለን ደግሞ አለ። እኔ በጣም እንትን የሆንኩ። ስለዚህ ህዝብ ማለት ተናቦ ከሰራ ከገጠመው ችግር መውጣት ይችላል። ህዝቦች እኔ በ17ቱ ዓመት ትግል በ82 ዓመተ ምህረት ጉና ስንዋጋ እውነቴን ነው የምላችሁ እዛ ነበርኩ። ህዝቡ ሌሊት በቃ በጨለማ ድንች ቀቅሎ እኛ ርወን በጨለማ ወደ ምሽግ ያመጣልን ነበር። እውነቴን ነው የምላችሁ። ቁስለኞቹ በሌሊት ተሸክመው ቤቱ ላይ በጨው እያጠበ ሲያክም ነበረ። የደብረ ታቦር አካባቢ ህዝብ ይህን ታሪክ ሲሰራ ነበረ። አሁንም በገጠመን ወረራ ምክንያት ወደ ወሎ ስንጋ ወደ አዲስ አበባ ስንገሰግስ የነበረ ገጠሞች አሉ። ህዝቡ እያደረገው የነበረ ማለት ነው። በአጋጣሚ ሆነ በተለያየ ምክንያት ቆስሎ የቀሩ ጓዶች እቤቱ ደብቆ የራሱን ህይወት አደጋ ላይ ውስጥ ከተኮ ነው የምላችሁ። ለ2 ዓመት ከምናምን ደብቆ አሳክሞ ወደዚህ ያስረከበ ህዝብ ነው። ስለዚህ እንደዚህ አይነት እሴቶች ከየት ይገኛሉ? ቅድም ለመግለጽ ተሞክረዋል። እኛ ደብረ ሲና እንደደረስን እዛ ሰሜን ሸዋ አካባቢ የነበሩ ተጋሩ በሙሉ ሰብስቦ እዛ ያነበረ ስርዓት ሰብስቦ ምክንያቱ አዲስ አበባ እየገባን ስለሆነ ኦልሬዲ እዛ ተወልደ ያደጉ ነው የምላቸው። እዛ ተወልደ ያደጉ ነው። ሰብስቦ ወደ የሆነ ቦታ ይወስዳቸዋል። እዛ አካባቢ እንግዲህ ምንጃር አካባቢ ነው፣ በረከት ወረዳ የሚባል ነው። አሱ ጫፍ ነው፣ በቃ አፋር በቃ ወደ ኦሮሚያ ጫፍ ነው አሱ። ህዝቡ ምን አረገ? አያቸው። ስለዚህ ሊገላቸው ነው የሰበሰባቸው ብሎ እንዳለ የአካባቢ ማህበረሰብ ወጥቶ ለምን ነው የመጣችሁ? ጅንታ ናቸው። ለምን ታረጉ? እዚህ ልሰበስባቸው ለምን? እነዚህ እኮ እዚህ ተወልደው ያደጉ ናቸው። ለምን? ህዝቡ ቁመን የጠበቃቸው ምግብ እያቀረበ የሚሆንበት እያየባት የነሱ ችግር ለመካፈል ህዝቡ ከ2500 በላይ ነው የምላችሁ። ይሄ መነገር ያለበት ታሪክ ነው። አሁን ህዝብ ጥላቻ ቢኖረው እነሱ ምን ይውጣቸው ነበር? ራሱ ያልቁ ነበር። ይህን በአጋጣሚ ሆነ ተመለስ ተባለ፣ ተለቀቁ። በማለት በማህበረሰቡ ተጽዕኖ ነው የተለቀቁ። እነዚህ ሰዎች አሉ፣ አሁን እየኖር ነው ያሉ እዛ። ተመልሶ ደግሞ ቅድም እንደተገለጸው ቤተክርስቲያን ሰሩ። ይሄ የማህበራዊ ትስስራችን እሴት ነው። ስለዚህ ህዝብ ለህዝብ ከተሰራበት ሊቃረብ ይችላል፣ ችግሩ ይፈታል። ኤሊትና ህዝብ ለይተን ማየት አለብን። ማይዘወይ በእርግጥ ኤሊቱ የማን ነው? ከህዝብ ነው የወጣው፣ ከህዝብ ነው የወጣው። ግን የራሱ ጥቅም ለመራመድ የራሱ ዓላማ እንትን ለማድረግ ምን ያደርጋል? ህዝብና ለህዝብ ያጋጫል፣ እያጋጨ ይኖራል ማለት ነው። ስለዚህ አሁን ይህንን ህዝብ ለህዝብ ግንኙነት የሚባለው ነገር በስርዓት መሰራት አለበት፣ ተጠናክሮ መሄድ አለበት። ጊዜ መስጠት የለበትም። ጊዜ በሰጠን ቅድም እንዳለው የአዲስ አበባ ሰውዬው ጉድጓዳችን እየቆፈርን የምንሄደው እንቀበራለን ማለት ነው። ስለዚህ መታገል ያስፈልጋል። ያለፈው ስህተቶች እዛ ይቆይልን። ህግና ስርዓት ስናበጅ በዛን ሰዓት በየልካችን በየፈጸምነው ወንጀል ተጠያቂ ይሆናል። ገዱ እንዳለው እንጠየቃለን አለ ገዱ። ትክክለኛ ነው። ንስሐ ነው የገባው፣ ትክክለኛ ነው። ስለዚህ እዚህ ላይ የተሳተፉ አካላት ኤሊት የሚባሉ ሰዎች ወደዚህ ትክክለኛ መንገድ በመምጣት ህዝቡ ሊያድኑት ይገባል።